የሚመሰጠረው በሃይማኖት ሆነ። ምሳሌዎቹ የሚወስዱ ልክ እንደዛሬ ግዕዙ ከቤተ ክርስቲያን ሆነ። በጣም ተቸገሩ። ሐጂ ዩሱፍ አብዱራህማን የሚባሉት የራሳቸውን አማርኛ መጽሐፍ ጻፉና ከዚህ በኋላ እስላሞችን ማስተምረው በዚህ አማርኛ መጽሐፍ ነው አሉ። የምትፈልጉት ቋንቋውን አይደል? ቋንቋውን ማስተምረው ይሄው ሴኩላር በሆነ መልኩ አዘጋጅቼዋለሁ። እናንተ ባዘጋጃችሁት መጽሐፍ ግን አላስተምርም ህዝቡን። ይሄ አንድ ታሪክ ነው። ባይዘው አማርኛው ሁለት ስራዎች ተሰሩ። ግዕዝን አሁን እንደገና አስልመን እንደገና ሴኩላር አድርገን ከሃይማኖቱ ከማተቡ አስለቀቀን። ከዚህ ከስላ አዱንያ ስታረጅ ስትል ፈንደል ፈደል ባንዲ ላይ ይውላል ቁርአንና ፊደል ይላሉ ድሮ መሸይኾች። እዛ ፊደል ቤት ውስጥ ቁርአንን የሚያረክስ ከእስልምና የሚያወጣ አይነት እንትን አለ እያሉ ነው። ይህ የትናንትና ትውስታችን ነው። ሩቅ አንሄድም። ዛሬ ግን ይህንን ግዕዝ ስላስገቡ ትምህርት ቤቱን ጥሩ መውጣት ነው የሚሻለው ወይስ ነው ግዕዝን እኔ ሳልመካከርበት ወላጅ ሳይፈቅድ እኔ ሳላምንበት ይህን ማተቡን ያላወለቀ ቋንቋ ልታመጡ አትችሉ የሚል ትውልድ ነው የሚፈጠረው? ልዩነቱ እዚህ ላይ ነው። አታስገድም። የአማርኛ ቋንቋ ትምህርት ሲጀመር በዘመናዊ ስርዓተ ትምህርት ውስጥ መምህሮቹ ልክ እንደዚሁ ከቤተ ክርስቲያን የመጡ ነበሩ። ባይዘው የሩቅ ጊዜ ታሪክ አይደለም። ያኔ አማርኛው የሚመሰጠረው በሃይማኖት ሆነ። ምሳሌዎቹ የሚወስዱ ልክ እንደዛሬ ግዕዙ ከቤተ ክርስቲያን ሆነ። በጣም ተቸገሩ። ሁለት ስራዎች ተሰሩ። ሐጂ ዩሱፍ አብዱራህማን የሚባሉት የራሳቸውን አማርኛ መጽሐፍ ጻፉና ከዚህ በኋላ እስላሞችን ማስተምረው በዚህ አማርኛ መጽሐፍ ነው አሉ። የምትፈልጉት ቋንቋውን አይደል? ቋንቋውን ማስተምረው ይሄው ሴኩላር በሆነ መልኩ አዘጋጅቼዋለሁ። እናንተ ባዘጋጃችሁት መጽሐፍ ግን አላስተምርም ህዝቡን። ይህ አንድ ታሪክ ነው። ባይዘው በወሎ አካባቢ አማርኛ ሴኩላር መሆን ተቸግሮ ቋንቋው ሴኩላር መሆን ተቸግሮ ረጅም ዘመን ሲፈጅ የወሎ መሻይኾች አሰለሙት። ባይዘው የወሎ ቋንቋ በሊትሬቸር የትኛውም ሊትሬቸር ላይ ብትሄድ ነሩቅያ የሰሩት ሊትሬቸር የአውሮፓውያኖች የውጭ ሰዎች የሚጻፉት ሊትሬቸሮች አሉ። የወሎ አማርኛ ሌላው ስሙ እስላም አማርኛ ነው የሚባለው። እነዚህን ከሃይማኖታዊ አቂዳ ወይም ደግሞ እምነት የሚያፈርሱ ሃይማኖታዊ እምነትን የሚገዳደሩ የሚሸረሽሩ አይነት ቃላቶችን ወደ አረብኛ ወደ ሎካል ቋንቋ ወደ ሌላ በመቀየር ማስለም ማለት ነው። ይሄ ረጅም ጊዜ ወሰደ ፕሮሰስ ነው። ቢያንስ 200-300 ዓመታት ፈጅቷል። የሼህ መሐመድ አወል መንዙማ አሁን ስትሰማው ለወሎ አካባቢ ሰው ኖርማል አማርኛ ነው። ለሌላ ሰው ግን በአረብኛ የተቀላቀለ አማርኛ ነው አይደል? ለወሎ አካባቢ ሰው ግን የአማርኛ ነው፣ እስላም አማርኛ ነው። ያንን የሼህ መሐመድ አወል መንዙማ ሙስሊም ያልሆነ ወሎዬ ልክ እንደ አማርኛ ይረዳዋል። አማርኛ ከሰለመች በኋላ ስለመጣ ያ ትውልድ። ስለዚህ ቋንቋ ግዕዝን አሁን እንደገና አስልመን እንደገና ሴኩላር አድርገን ከሃይማኖቱ ከማተቡ አስለቀቀን ከዚህ ከስላሴ ምስጢራቱ አውጥተን ከገድላቱ ከምናምኑ ምሳሌ አውጥተን ሴኩላር አድርገን ለመሄድ አንዱ ልጅ